ከአዲስ አበባ በምስራቅ አቅጣጫ 99 ኪሎ ሜትር ርቀት ላይ ወደምትገኘው የስምጥ ሸለቆዋ እንቁ አዳማ እየተጓዝን ነው። አዳማ በሚኖረን ቆይታም የአዳማን ተፈጥሯዊና ሰው ሰራሽ የቱሪዝም መስህቦች በጥልቀት የምናስቃኛችሁ ይሆናል። አብረን እንጓዝ። የክረምቱ ዝናብ በጉዞ መስመር የሚታየው መልክዓ ምድር አረንጓዴና ለምለም አድርጎታል። በዚህ መንገድ መጓዝ ጊዜን ከመቆጠብ ባለፈ ተጓዦች ተፈጥሮን እያደነቁ እንዲጓዙ እድል የሚሰጥ ነው። ከ40 ደቂቃ ጉዞ በኋላ አዳማ ደርሰናል። ከተማዋም እንኳን ደህና መጣችሁ ብላ ተቀብላናለች። የአዳማ ስፋትና እድገት እንዲሁም አጠቃላይ ውበት ለመመልከት እድል ከሚፈጥሩ ከተማዋን ከከበቡ ተራራዎች መካከል በአንዱ ላይ ይገኛለሁ። ይህ ቀጨማ ተራራ ይባላል። ከዚህ ተራራ ላይ ሆኖ ቁልቁል ከተማዋን ሲመለከቷት በስምጥ ሸለቆ ውስጥ የበቀለች ውብ አበባ ነው የምትመስለው። ለዚህም ይመስላል ነዋሪዎቿ የስምጥ ሸለቆ እንቁ የሚል ስያሜ ሰጥቷት። አዳማ በመጀመሪያ ወደ 1908 አካባቢ ባቡር ከጅቡቲ ወደ አዲስ አበባ ሲሄድ የነበረ ባቡር ተገልብጦ ይቆማል። የቆመበት ቦታ ላይ ነው ከተማዋ ስያሜዋን ያገኘችው። እዛ አካባቢ አዳሚ የሚባል ተክል ነበር። አዳሚ ይባላል በኦሮምኛ ተክል አለ፣ ፍሬ የሚያፈራ እጽ ነው። እዛ አካባቢ ላይ ባለው ስም ስያሜ አዳሚ በሚለው ስያሜ አዳማ የሚለውን ስያሜዋን አገኘች። አዳማ እዚህ ነው መጀመሪያ ስም የተሰየመው። እዚህ የነበረው አሁን አሮጌ አዳማ ይባል ነበረ። እዚህ ነው የተሰየመው። ይሄንን ስም ይዛ ነው የወረደችው ወደ አሁኑ ሰፈር። ቀደም ሲል ይሄ አዳማ ወደ ታች ሳይወርድ በፊት ጩማ ነው የሚባለው። ይሄ ሀገር ያ ከተማ አሁን የሰፈረበት ጩማ ነው የሚባለው። ጉለሌ ጩማ ይባላል። በጎሳ ነው የሚቀመጠው ህዝብ ያኔ። በዚህ መልክ እያለ ይሄን ስም ይዛ ስለወረደች የጩማ ስም ተዋጠና አዳማ አሸነፈ። የአዳማ ከተማ መልክዓ ምድራዊ አቀማመጥ ቀልብን የሚማርክ ነው። ከተማዋን የከበቧት ተራራዎችም ለአዳማ የውበት አክሊል አጎናጽፈዋታል። በተራራዎቹ አናት ላይ የሚታዩት የነፋስ ኃይል ማመንጫዎችም የኤሌክትሪክ ኃይል ምንጭ መሆን ችለዋል። ይሄ ጋራ ነጎ ይባላል። እዚህ አካባቢ ያለው ጋራ ነጎ ነው። ይሄ ቀጨማ ነው የሚባለው የላኛው። ይሄ ቀጨማና እቺ ዳገት መሃል ያለው እቆኑ ነው የሚባለው። ይሄ ደግሞ የረባዳም ወደ አሁን ሀውል ሰማዕታት ያለበት ስሬባ ቡኔ ይባላል። እና እንደዚህ አይነት ነው። ወደ ላይ ሲሄድ ሰቀቀሎ ይባላል። እዛ ላይ አዳዲስ ቆርቆሮች ሰፈር አለበት። እሱ ሰቀቀሎ ነው የሚባለው። ከዛ በላይ የአዳማ የአየር ሁኔታ ሞቃታማ ነው። በርካታ ጎብኚዎችም በተለይ በክረምት ወቅት አዳማ መዳረሻቸው ያደርጋሉ። የአየሩ ሁኔታ ሞቃት ነው። መንቀሳቀስ ይቻላል፣ እንደፈለጉ መንቀሳቀስ ይቻላል፣ መሄድ ይቻላል፣ ማየት ይቻላል። የተለያዩ ነገሮችን ማከናወን የሚቻልበት የአየር ሁኔታ ስላለ ብዙ ጊዜ በሰዎች ዘንድ በቱሪስቶች ዘንድ ተመራጭ ያደርጋታል ብዬ አስባለሁ። አዳማ ከተማ ብዙዎች ይመርጧታል። ክረምት አገር ውስጥ ቤተሰቡን በሙሉ ይዞ አዳማ ከተማ ውስጥ የሚያሳልፍ ብዙ ነው። አዳማ በፍጥነት እያደጉ ከሚገኙ ከተማዎች መካከል በግንባር ቀደምትነት የምትጠቀስ ናት። ከተማዋ በሁሉም አቅጣጫዎች እየሰፋች ትገኛለች። ከተማዋን ውብና አረንጓዴ ለማድረግና ለቱሪዝም ተመራጭ እንድትሆን በርካታ ስራዎች እየተሰሩ ይገኛሉ።
ለአዳማ እኔ ከልጅነቴ ጀምሬ ነው የማውቀው። እዚህ ብዙ ጊዜ ለእረፍት የምንመጣበት ቦታ ስለሆነ ሌላም እንደው ከተማ ለኔ ለቱሪዝም አትራክቲቭነስ ያለ አይመስለኝም። ለዚህም ነው እዚህ ኢንቨስት ያደረኩት። ቱሪስቶች በጣም የምትመች ናት። ለምን ከአዲስ አበባ ርቀት የላትም። አዳማ በቅርብ ርቀት መገኘቷ ብቻ ሳይሆን ለኢንቨስትመንት፣ ለቱሪዝም፣ ለተለያዩ ኮንፈረንስ ሴንተር በመሆን የምታገለግልና ምቹ እጅግ ምቹ የተለያዩ ስራዎችን ለመስራት በጣም ምቹ የሆነ አካባቢያዊ አቀማመጥ፣ የአየር ሁኔታ እንዲሁም እንግዳ ተቀባይ ህዝብ ያላት ከተማ መሆኗን ለመግለጽ እወዳለሁ። ብዙ የሰው ፍሰት፣ ብዙ የቱሪስት ፍሰት የሚገኝባት ከተማ ነች አዳማ። ከዚህ አንጻር ከቱሪዝም አንጻር ብዙ ለቱሪዝም ምቹ የሆኑና ሳቢ የሆኑ ተቋማት የሚገኙባት፣ ለምሳሌ ገልማ አባገዳን ብንወስድ ገልማ አባገዳ ሰው ሰራሽ እና ትልቅ የኮንፈረንስ ሴንተር አንድ ሀገር አቀፍ ትልቅ አገልግሎት እየሰጠ ያለና ሳቢ የሆነ ተቋም ነው። የትልቁ ደግሞ ኮንፈረንስ የሚመጣው ከከፍተኛው እስከ ዝቅተኛ ያለው በአቅሙ ሁሉም ነገር የማግኘት እድሉ ስላለው አዳማን የተለየች ለኮንፈረንስ እንድትመቻች ያረጋት ከተማ ናት። ያው አዳማ ቱሪስቶች ወደ ተለያየ አቅጣጫ ለመሄድ ማዕከላዊ ነች ብዬ አስባለሁ። ማዕከል ነች ብዬ አስባለሁ። ሶደሬ የሚሄድ ሰው፣ ሶደሬ የሚሄድ ቱሪስት መዳረሻው በመጀመሪያ ሊያርፍ የሚችለው አዳማ ነው። ከአዳማ ተነስቶ ሶደሬ ይሄዳል። እዛ ብቻ አይደለም። ለምሳሌ አዋሽ ብሔራዊ ፓርክ የሚሄድ ጎብኚ አዳማ ሳይደርስ አይሄድም። አዳማ የፍቅር ሀገር ነው። ከተማዋን ለኑሮ የመረጧት ሁሉ በሰላም ወጥተው የሚገቡባት የመከባበርና የሰላም ደሴት ናት። ይህም ወደ ከተማዋ የሚመጡ ጎብኚዎችን በቀንም ሆነ በማታ ያለ ስጋት የሚንቀሳቀስባት መሆኑ የከተማው የቱሪዝም ዘርፍ እንዲያድግ ትልቅ አስተዋጽኦ አበርክቷል። አዳማችን የሰላም ከተማ፣ የአንድነት፣ የፍቅር አብሮ አዳማ ህዝብ ብሔርና ብሔረሰብ የማይለይ አብሮ ያለውን ተቋርሶ አብሮ ያለውን ጠጥቶ የሚበላና የተራበውን ማልበስ ነው። አዳማ በኢትዮ ጅቡቲ ኮሪደር የምትገኝ ከተማ እንደመሆኗ ከፍተኛ የሆነ የንግድ እንቅስቃሴ የሚታይባት፣ በርካቶችም በየቀኑ ገብተው የሚወጡባት ውብ ከተማ ናት። በከተማዋ አራቱም በሮች ከተማዋን አቋርጠው የሚያልፉ መንገደኞችና ጎብኚዎች ቁጥርም ቀላል የሚባል አይደለም። አመሰራረቷና መስፋፋቷም ከባቡር ጋር የተያያዘ እንደሆነ ይነገራል። ድሮ እንግዲህ አዳማ ላይ 07 ሎሚ ተራ የሚባል ነበር ትልቅ ከተማ ብለን የምናውቀው። ሌላ ከተማ በብዛት የለም። ገበያ ምዛ ነው። ፖሊስ ጣቢያ ፊት ለፊት ፖሊስ ጣቢያ እዛ ነው 07። ከዛ ውጪ ሌላ ገበያ የለም። በብዛት መኖሪያ ቤቶች አልፎ አልፎ ነው ያሉት። አዲስ አበባ ይሄ ማነው ስሙ ሪባ ከንቱ አካባቢ አራዳ የሚባል አለ። እዛ ያሉ ነጋዴ በሙሉ መጣና እዚህ ቢዝነስ ጀመረ። ጠጅ ቤቱ፣ ስጋ ቤቱ፣ ሌላ ልዩ ልዩ ኮማሪቱ ምናምኑ እዛ አካባቢ ነው። አሁን በዛሬ ጊዜ 07 ቀበሌ ይባላል። እዛ ነው መጀመሪያ አዳማ እቺ ያሁኑ አዳማ የተጀመረችው። በአሁኑ ሰዓት ከተማችን በጣም ሰፍቷል። አዳማ ዙሪያ በዚህ በአባ ገዳ ተነስቶ እስከ አሮጌ አዳማ ከዚህ እስከ ሀረር መስመር በዚህ በአንደኛ መንገድ አልፎ ላይ ድረስ ገላዲዮስን አልፎ ከተማ ሆኗል።
የአዳማን ከተማ ለኮንፈረንስ ቱሪዝም እጅግ ተመራጭ እንድትሆን ካደረጓት ነገሮች መካከል የገልማ አባገዳ አዳራሽ ተጠቃሽ ነው። የአዳራሽ እጅግ ዘመናዊ መሳሪያዎች የተገጠሙለትና እጅግ ዘመናዊ የሚባል ነው። የጨፌ ኦሮሚያ ስብሰባዎችን ጨምሮ በርካታ አይነት ስብሰባዎችን አዳማ ስታዘጋጅ በብቃትና በጥሩ ሁኔታ እያስተናገደ የሚገኝ አዳራሽ ነው። መጀመሪያ ይሄ አዳራሹ ሲጠና ገዳ ስርዓትን ስያሜ ራሱ በዛ እንደተሰየመ ነው። በኋላ ላይ ግን ታሪካዊ የኦሮሞ ሕዝብ ሲያካሄድ የነበረውን የትግሉን እንትን ሁኔታ ያን መሰረት አድርጎ የተሰየሙበት አኖሌ፣ ሀሮ ቄሮ፣ እምባቦ፣ ጨለንቆ፣ ፍንፍኔ፣ መደወላቡ፣ ጨፌ፣ ኦዳ ተብሎ 8 አዳራሾች እንትን ተደርጎ እንትን ይሄ በዛ አይነት ሁኔታ የተሰየ በኋላ ታሪካዊ ተከትሎ መጀመሪያ ግን 8ቶቹ የተሰየሙት ምንድነው ገልማ ደበሌ፣ ገልማ ፎሌ ካን ጋሜ የሚባል እንትን አለው። ገልማ ጋሜ ጉጉርዶ፣ ገልማ ኩሳ፣ ገልማ ራባዶሪ፣ ገልማ ገዳ፣ ገልማ ጨፌ፣ ገልማ ኦዳ ተብሎ ነው የተሰየመው። እያንዳንዱ ደረጃ የምንወጣው ደረጃ ላይ ገልማ አባገዳ ውስጥ የራሱ ፍቻ አለው። በገዳ ስርዓት ውስጥ ለምን ይሄ 7 ሆነ፣ ለምን ይሄ 5 ሆነ የሚለውን በሚገልጽ መልኩ እዛ ውስጥ እየተቀመጠ ነው። በተለያየ ጊዜ ለኦሮሞ ሕዝብ ትግል፣ ለኦሮሞ ሕዝብ ታሪክ መስዋዕትነት የከፈሉ ጀግኖች ወይንም ደግሞ የተከፈለባቸው ቦታዎች ጨለንቆ ቦታ ነው። ጨለንቆ በአዳራሽ ተሰይሟል። ያ አዳራሽ የቦታውን ስም ይዞ ሲቀመጥ ለዛ ትግል የተከፈለው መስዋዕትነት በዛው እያስታወስን እንድንሄድ ታሪካዊ ነገሩን ታሪካዊ እሴቱን ይዞ የተሰራ ነው። ገልማ አባገዳ የኦሮሞ ወግና ባህልን ይዞ የተሰራ ስለሆነ ብዙ ጊዜ ስብሰባ እዚህ ስለምውል ውስጡን አውቃለሁ። በጣም ደስ የሚል ነው። ሌላ ህዝብ መጥቶ ማየት ቢችል ቆንጆ ነው። 5 ፎቆች አሉት። 5 የገዳን ስርዓት ያመለክታሉ። እዛ አካባቢ ሄደን ስናይ በአንዱ ገዳ በየ8 ዓመት የአባትና የልጅ እንትን የገዳ ስርዓት እንትን አለው። የአባት በ40 ዓመት ያልቃል። የልጅ ደግሞ በ40 እንትን ያልቃል። አንድ ላይ 80 ዓመት ማለት ነው። አሁን ያን በሚያሳይ ሁኔታ ፎቁ የተገነባ ነው ማለት ነው። ስፓራል የሆነ ዝግዛግ የሆነ አንዱ ገዳ ለሌላ ሲያስረክብ የሚያሳይ ስዕል እንትን ያለበት እንትን ሁኔታ ነው እንትን ያለው። የገልማ አባገዳ አዳራሽ በአዳማ ከተማ መገንባት ለከተማዋ የኮንፈረንስ ቱሪዝም እድገት ከፍተኛ አስተዋጽኦ አበርክቷል። በስፍራው የሚገኙ 8 ያክል አዳራሾች የኦሮሞን ሕዝብ ታሪክና ባህል የሚያንጸባርቁ ከመሆናቸውም በላይ ባላቸው መሰረተ ልማት ለስብሰባና ሌሎች አገልግሎቶች ተመራጭ ናቸው። ገልማ አባገዳ እዚህ ከተማ ላይ በመኖሩ ብዙ የፌዴራል ተቋማትን፣ የግል ተቋማት፣ የመንግስት የተለያዩ የአዲስ አበባ ከተማን ጨምሮ ለተለያየ አገልግሎት ምርጫቸውን አዳማ ነው የሚያደርጉት። ምርጫቸውን አዳማ ሊያደርጉ የቻሉበት ዋናው ምክንያት ይሄ ገልማ አባገዳ አዳራሽ ሁለገብና በሚፈልጉት ደረጃ ለአገልግሎት ሊሰጣቸው ስለቻለ ነው። እስከ 4000 ሰው ማክሲመም 4000 ተሰብሳቢ እዚህ ሲመጣ የከተማውን እንትን አልጋ፣ ምግቡን፣ የተለያየ ሸቀጣሸቀጥን ገዝቶ ነው ከከተማው ላይ ከፍተኛ የገቢ ምንጭ ነው ይሄ እንትን አዳራሽ እዚህ በመሰራቱ የባህሉና ከስብሰባ ውጪ ኢኮኖሚ ጠቀሜታ በጣም ትልቅ ጎልቶ ነው የሚታየው። የግቢው አረንጓዴነት በግቢው ለጉብኝትና ለስብሰባ የሚመጡ ሰዎችን በተፈጥሮ ልምላሜ የሚማርክ ነው። በግቢው የተተከሉ ሀገር በቀል እጽዋት የገዳ ስርዓት ለተፈጥሮ ባስቀመጠው ሕግጋት መሰረት የተተከሉ ናቸው። ስንተክል ዛፉ ራሱ ያንን የገዳ ስርዓት ማዕከል አድርገን በተፈጥሮ ያሉትን ዛፎች ቅድሚያ እንሰጣለን።
ስንተክል አንድ ቦታ ላይ ወይ 8 ወይ 5 ወይ 40 አርገን ነው እንትን የምናደርገው። ግሪን አውሪ ውስጥም አረንጓዴ የተሰራው እዛ አረንጓዴ ልማት ውስጥም ስናይ እዛው አባገዳ ውስጥ የተለያዩ እሴቶችን ባህሎችን የሚያንጸባርቁ ሐውልቶችም አሉ። በእጽዋት የተሰሩ ቅርጾችም አሉ። ዛፎችን እንትን በመትከል በመንከባከብ ውሃ በመጠጣት አሁን የምታዩትን አበቦችን ዛፎችን በ32 ለመጀመሪያ ዙር 32 ሄክታር መሬት ላይ አልምተናል፣ ግሪን አርገናል ማለት ነው። በገልማ አባገዳ ግቢ ውስጥ ከተገነቡና በከተማው ጎልተው ከሚታዩ ትላንትን በጊዜ መነጽር ከሚያሳዩ ሐውልቶች መካከል አንዱ ይህ የሰማዕታት ሐውልት ነው። ይህ ሐውልትን ከየትኛውም የአዳማ ክፍል ሆኖ በጎላ መልኩ የሚታይ ሐውልት ነው። ከዛ ባለፈም ለአዳማ ከተማ የቱሪዝም እድገት የበኩሉን አስተዋጽኦ እያበረከተ ነው። ወደዚህ ከተማ የሚመጡ ሰዎች እዚህ መጥተው ይህንን ሐውልት በመጎብኘት በርካታ እውቀት ማግኘት ይችላሉ ማለት ነው። አምፊ ቲያትር አለው፣ ሙዚየም እንትን ክፍሎች አሉ የተሰሩ፣ ላይብረሪ አለው። ይሄንን የትግሉን ሁኔታ የሚጠናበት ኢንስቲትዩት ተብሎ የተሰራ እንትን ክፍል አለው። የማናጅሜንት ክፍሎች አሉ። ከዛ ውጪ መዝናኛ ስናክ ባር ብለን ከታች ከከተማ ስናይ መግቢያ ላይ ያለው የመዝናኛ ቦታ አለው ማለት ነው። የአዳማ ከተማን የኮንፈረንስ ቱሪዝም መዳረሻ በማድረግ ሂደት ውስጥ በርካታ ስራዎች በመንግስትና በግሉ ዘርፍ ተሰርተዋል፣ አሁንም እየተሰሩ ይገኛሉ። በዚህም በከተማዋ የሚገኙ የተለያየ ደረጃ ያላቸው ሆቴሎች መኖራቸው ለቱሪዝም ከተማዋን በብዙዎች ተመራጭ እንድትሆን አስችሏታል። በከተማችን እጅግ ብዙ የሆኑ ሆቴሎች አሉ። አሁንም አዳዲስ እየተከፈቱ ያሉ በጣም ትላልቅ ሆቴሎች አሉ። እንደ አጠቃላይ ከተማችን ውስጥ በኮከብ ደረጃ ተመዝግበው ኮከብ አግኝተው ያሉ ሆቴሎች 14 አለን። ከ14ቱ ውስጥ 8 ሆቴሎች ከከተማችን ውስጥ ባለ 3 ኮከቦች ናቸው። ከዛ የተረፈውን በየደረጃው ያሉ ኮከቦችን የሚወስዱ ናቸው። እነዚህ ሆቴሎች የውጭ ሀገር የሀገር ውስጥ ቱሪስቶችን ለማስተናገድ አንደኛ ተመዝነው በዛ ስታንዳርድ ያንን ስታንዳርድ ባለ 3 ኮከብ መሆን ያሟላሉ ተብለው የተመዘገቡ ናቸው። አገልግሎት ሰጪ ተቋሞቻችን በከተማ ደረጃ ያሉት በርካቶች ናቸው ማለት ነው። እነዚህ ትልቁ ነገር አዳማ ላይ የትኛውም የመድረኮች ስብሰባዎች ወይም የውይይት መድረኮች ሲዘጋጁ ቁጥር 1 ምርጫ እየሆነ ያለው አዳማ ከተማ ነው ማለት ነው። ከተማችን ውስጥ ያሉ ትላልቅ ሆቴሎች ትልቁ አገልግሎታቸው የኮንፈረንስ ፓርቱን ነው ማለት ነው የሚጠቀሙትና አገልግሎት የሚሰጡት። እዚህ ላይ አንደኛ ፉል አኮሞዴሽን የሚሰጡ ናቸው ብዛታቸው። ሁለተኛ ደግሞ በቂ የመሰብሰቢያ አዳራሾችና የአገልግሎት መስጫ ተቋማት አላቸው። ሁለተኛ ተያያዥነት ያላቸው ከስብሰባ ጋር ያለው የመመገቢያ ሊሆን ይችላል፣ የሪክሬሽን ሊሆን ይችላል እና ይህንን ሁሉ አገልግሎት ከመስጠት አንጻር አንደኛ ከዲሲፕሊንም፣ ሁለተኛ ደግሞ ደረጃውን የጠበቀ አገልግሎትና ሰርቪስ ከመስጠት አንጻር የተሻለ ደረጃ ላይ ያሉ ተቋማት ስለሆኑ አብዛኛዎች ምርጫቸው ያደርጓታል አዳማን። አዳማ በሁሉም የኑሮ ደረጃ ላይ የሚገኙ ጎብኚዎች ሊያስተናግዱ የሚችሉ ሆቴሎች በብዛትና በአይነት የሚገኙበት ነው። ይህም ከተማዋን የቱሪዝም መዳረሻ እንድትሆን አስችሏታል። በከተማዋ የሚገኙ ሆቴሎች ጥሩና ሁሉን አቀፍ አገልግሎት የሚሰጡ ናቸው።
60 የተለያዩ አገሮች የዞርኩኝ ነበር ከዚህ በፊት የምሰራውና በሄድኩበት ቦታ ሁሉ ሳየው እኛም ሀገር እንደዚህ አይነት ነገር ቢሆን እያልኩኝ ነበር የማስበው እና እዚህ ተመልሼ እንትን ምንድነው ሆስፒታሊቲ ኢንዱስትሪ ውስጥ ለመግባት ወስን የፈለኩት ምንድነው በኢትዮጵያ ውስጥ ያሉትን ለየት ያሉ ነገሮችን ያካተተ ሆቴል ለመስራት ነው። እንደውም ብዙ ጊዜ ኦሪየንታል ሳይድ ኦፍ ኢትዮጵያን ካልቸር እላለሁ፣ ግን እሱ ብቻ አይደለም። ለምን ሁሉንም ያካተተ እንዲሆን ነው እና ኢንስፒሬሽኑ ካየኋቸው ከኖርኳቸው አካባቢዎች እንትን ለወስደን ነው። አርሶ የሚሆን ነግዶ ሲያገኝ ያው እዚህ ከተማ ላይ በምትሰራው ስራ ምንድነው ከተማው ጋር እዚህ ከተማ ላይ ትልቁ የስራ የገቢ ምንጭ የስራ ምንጭ በምንልበት ሰዓት ሆቴል ስራ ብሎ ኮንሰልት ሲያማክሩኝ ይሄን ሆቴል ወደ ሆቴል ቱሪዝም ገባው። ከገባውም በኋላ እዚህ አዳማ ላይ ትልቁ ያው አዳማ እንደምታውቁት በኮንፈረንስ እንግዳን በማስተናገድ የታወቀ ከተማ ነች። እኛም ይሄን ስራ ትልቁ ስራችን አድርገን እየሰራን ነው። ይሄ ሆቴል የተመሰረተው የተጀመረው መሰረት የተጣለው የዛሬ 10 ዓመት ነው። ወደዚህ ስራ በአጋጣሚ ነው የመጣሁት፣ ፈልጌ ሳይሆን ቦታውን በአጋጣሚ ገዝተን ይህንን ቦታ ደግሞ ከገዛን ቦታው የንግድ ቦታ ስለሆነ ቦታውን አልምተን ኢንቨስት አድርገን በዚህ ኢንቨስትመንት ራሳችንንም ጠቅመን መንግስትንም ለመጥቀም ካለን ፍላጎት አንጻር ነው ወደዚህ ስራ የተሰማራ ነው። የከተማው ነዋሪዎችን ጨምሮ በአዳማ የሚገኙ ሆቴሎች ወደ ከተማው የሚመጡ ጎብኚዎችን በፍቅር ተቀብለው በማስተናገድ ደስ የሚል ቆይታ እንዲያሳልፉ በማድረግ የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። ብዙ ጊዜ ልክ ሌላ አገር የገባን ነው የሚመስለን ነው የሚሉት ብዙዎቹ። እዚህ በሚመጡ ጊዜ አላደለም ኤክስፔክት አያደርጉም፣ እንትን አይጠብቁም እንደዚህ አይነት እንትን ሆቴልና በጣም ነው ደስ የሚላቸው። እንትን ከእነሱም የምንሰማው እንትን ምንድነው አስተያየቶች በጣም በጣም የሚያበረታቱና ደስ የሚሉ ናቸው። ሆቴል ትልቁ የሆቴል እንትን የአንድ ሀገር ኢሜጅ ነው። ማንም ሰው እኛ ብቻ ማዋጭ ባለሀብቱ ብቻ ሳይሆን በስራችን ያሉ ሰራተኛ ይሄ ሆቴል አሁን ወደ 91 ሰራተኛ አለው። ከጥበቃ ጀምሮ ከመስተንግዶ የስራ እድልን መፍጠር ራሱ አንድ ትልቅ አዋጭ ነው ለሀገር። ማንም መጥቶ ቢሰራበት አዋጭ የሆነ የቱሪዝም መንገድ ነው ነው ብሎ በራሴ በኩል ነው። ሆቴሎቹን የሚያስተካክሉት ነገር ካለ ሙያዊ እገዛ እኛም እንደ መስሪያ ቤታችን እንሰጣለን። ቱሪስቶችን በማቆየት መጠን በዚህ አዳማ ከተማ ውስጥ ጥሩ ተሞክሮ አለ ብዬ አስባለሁ። በጣም ጥሩ ተሞክሮ እንግዳ የማስተናገድ እንግዳ የመቀበል የውጭ ሀገርም እንግዳ ይሁን የሀገር ውስጥም ይሁን እንግዳ በማስተናገድ አገልግሎት የመስጠት ነገሩ ላይ ጥሩ ነገር ጥሩ ግብረ መልስ እንኳን አለን ብለን እናስባለን። በከተማው በከፍተኛ ካፒታል በርካታ የሆቴል መሰረተ ልማቶች ተገንብተዋል። አሁንም እየተገነቡ ነው። እነዚህ ሆቴሎች ወደ አዳማ የሚመጡ እንግዶችን ከማስተናገድ ባለፈ ለበርካታ ሰዎች የስራ ዕድል እየፈጠሩ ይገኛሉ። እኛ አካባቢ ለምሳሌ የሆቴል ብዛት ማለት የአልጋ ብዛት በጣም ደስ የሚያሰኝ ነው። ምንም ሳናፍር ብዙ በሺ የሚቆጠሩ እንግዶች ማስተናገድ የምንችልበት ከተማ ነው። ያንኑ ያህል ደግሞ ደረጃውን የጠበቀና እንትን የተሻለ ሰርቪስ ለመስጠት የምንችልበትን መንገድ መሰራት የሚችል ይመስለኛል። እነሱም ደስተኞች ናቸው። አገልግሎት ሰጪ ተቋማቸውም በእኔነት ስሜትና ኃላፊነት በተሞላበት መልኩ ስለሆነ አገልግሎት ነው የሚሰጡት። ዛሬ አገልግሎቱን ሰጥቶ የሚገኘውን ጥቅም ተጠቅሞ ብቻ ሳይሆን የከተማችንንም ኢሜጅ
ወይም ደግሞ ገጽታ ከመገንባት አንጻር ትልቅ አስተዋጽኦ ስላላቸው ደረጃውን የጠበቀ አገልግሎት ነው የሚሰጡት። ይሄንንም ደግሞ የሚከታተሉ ተቋማት አሉ። ባህልና ቱሪዝም ቢሮ አለ ራሱን ችሎ ከነሱ ጋር በቀረቤታ ይሰራል። ከዛም አልፎ ደግሞ አንዳንድ ጥያቄዎችም ካላቸው የከተማ አስተዳደሩ ጋር እየቀረቡ ያለውን አገልግሎት ፊድባኮችን ተከትለን ይሄ ቢሆን ይሄ ቢስተካከል ይሄ ደግሞ በዚህ ቢሻሻል የምንላቸውም ነገሮች በቅርበት ለመስራት እድሉ ስላለ የተሻለ አፈጻጸም ነው ያለን። በከተማው ኢንቨስት ያደረጉ የሆቴል ባለንብረቶችም ከተማው ካለው ገበያ አንጻር ተጨማሪ ደረጃቸውን የጠበቁ ሆቴሎች በከተማው ለመገንባት እቅድ እንዳላቸው ነግረውኛል። ከዚህ የተሻለ ነገር ሰርተን የተሻለ ለራሳችን ብቻ ሳይሆን ለከተማዋም የሚሆን ከዚህ የተሻለ አንድ ሆቴል ምንድነው ማሟላት ኢንተርናሽናል የሚያሰኘው ነገሮች የሚለውን ነገር እያስጠናን ነው። ከዚህ ጥናት በኋላ እንግዲህ እግዚአብሔር ካሳካ የተሻለ ነገር እንሰራለን ብለን እንጠብቃለን። ሰማይ ቀኑን ለምሽት ሲያስረክብ ከአዳማ ሰማይ ስር የብዙዎችን ቀልብ የሚማርክ ከቀኑ የተለየ ድባብ ይታያል። በከተማዋም የሚታዩ ትዕይንቶች ባለብዙ መልክ ናቸው። እንቅስቃሴ አዳማ ውስጥ 24 ሰዓት ነው። 24 ሰዓት የምትንቀሳቀስ ከሆነ ሰው አለ። ሁሉም መንገድ ላይ ሰው አለ። ሁሉም ቦታ ላይ ሰው ይሄዳል፣ ይንቀሳቀሳል። የተለያዩ ቦታዎች ላይ አሁን ገበያም 24 ሰዓት የሚከናወንበት ቦታ አለ። ከ11 ሰዓት ወደዛ ያለው ታይም ላይ አየሯ የተመቸ ነው። ኢንተርቴይንመንቶቿ ጥሩ ናቸው። በዛ ላይ ደግሞ ብዙ ሰዎች ለኢንተርቴይንመንትም ሆነ ለማታም ህይወት በሚወጡበት ታይም ላይ ትልቁ ነገር የትራንስፖርት አቅርቦት ነውና ኢዝሊ ባጃጆችን ማግኘት ትችላለህ። ስለዚህ የፈለክበት ቦታ ሙቭ ማድረግ ትችላለህ። ባለው ወቅታዊ ሰላምም ቢሆን የተሻለና መልካም አማራጮች ስላሉ አዳማን ብቻ አይደለም ተንተርሰው ሶደሬ ሰው ሄዶ ሶደሬ ውሎ ተዝናንቶ ናዝሬት አርፎ ጥሩ ጥሩ የመኝታ ሆቴሎች አሉ፣ ማረፊያዎች አሉ፣ መዝናኛ ቤቶች አሉ። የኛንም ቤት ጨምሮ ኔክስትን እነኚህ ነገሮች ተመራጭ ስለሆኑ በአሁኑ ሰዓት የሰው ፍላጎት ከከተማ እየወጣ አዳማን የመፈለግ አቅሙ ወይ ፍላጎቱ በየቀኑ እየጨመረ ነው። በስራችን ላይ እንደምናየው አዳማ በምሽት የተለየ ድባብ አላት። በርካቶችም በስራ የደከመ አእምሯቸውን ዘና ለማድረግ ይመርጧታል። በከተማው የሚገኙ የምሽት መዝናኛዎችም ሁሉንም እንዳቅሙ ማስተናገድ እንዲችሉ እድል የሚሰጡ ከመሆናቸውም በላይ በከተማው ያለው ጎብኚዎች ቁጥር እንዲጨምር ትልቅ አስተዋጽኦ እያበረከቱ ይገኛሉ። ብዙ አይነት አማራጮች አሉ። ላውንጆችን ማግኘት ይችላል፣ ክለብ ሙዶችን ማግኘት ይችላል። ኖርማሊ እንደ ባር ሆነው ኢንተርቴን የምታደርግባቸው እዚህ ቦታዎችን ማግኘት ይችላል እና ትዝናና አንተ ማግኘት እንደምትፈልገው ነገሮች በሙሉ አግኝተህ ኢንተርቴን ማድረግ ትችላለህ ከተማው ላይ ማለት ነው። አዳማ ምን አላት ምንድን ነው የሚለውን ነገር ሰው ማወቅ አለበት። አዳማ ሲመጣ ሶደሬ ሰው ይሄዳል። ከሶደሬ መጥቶ የተለያዩ ነገሮችን ያደርጋል። ሆቴሎች አሉ፣ ማረፊያ መዝናኛዎች አሉ፣ ናይት ክለቦች አሉ የሚለውን ነገር አዳማ ውስጥ ያለውን ነገር ሰው የሚያውቅበት ነገር ቢዘጋጅ። የተለያዩ መዝናኛ ቦታዎች ክፍት አይደሉም ማለት አይቻልም። ክፍት ናቸው፣ በምሽትም ይሰራሉ። በአብዛኛው አዳማ ወደ ማታ ላይ በጣም ሞቅ ብላ የምትታይበት ሚስጥሩ ሆቴሎቿ ደንበኞቻቸውን የሚያስተናግዱት ከቀንም በበለጠ ማታ ላይ ሰው ለመዝናናት የሚገባባቸው ስለሆነ ማታም አዳማ በጣም ውብ፣ በጣም ቆንጆ፣ በጣም ልትታይ የሚገባት ልትጎበኝ የሚገባት ከተማ ናት። አዳማን ካደመቋት የተፈጥሮ ስጦታዎች መካከል የቦኩ የተፈጥሮ እንፋሎት ተጠቃሽ ነው። ቦኩ የተፈጥሮ እንፋሎት ከስሙ እንደምንረዳው የተፈጥሮ እንፋሎት ነው። የተፈጥሮ እንፋሎት ስለሆነ ሰዎች ለጤና ነክና ለመዝናናትም ለሰውነታቸው ውበት ለመጠበቅም ይጠቀሙበታል። ቦኩ
የተለየ ቦታ ነው። በተራሮች የተከበበና በርካቶች በዚህ ተገኝተው ከተለያዩ በሽታዎች እየዳኑበት ያለ ቦታ ነው። የትራንስፖርት አገልግሎት ለነሱ ከመስጠት ጀምሮ እዚህ መጥቶ እዚህም ደግሞ ሲመጡ በተራቸውና ፌር በሆነ ወይ ደግሞ ተመጣጣኝ በሆነ ዋጋ አገልግሎቱን እንዲያገኙ እናደርጋለን። እዚህ የሚመጡ ሰዎች ምግብ ያስፈልጋቸዋል፣ የካፌ አገልግሎት እንሰጣቸዋለን። ውሎ አድሮ ደግሞ መጠቀም የሚፈልጉ አሉ ከጤና አንጻርና ለነሱም የመኝታ አገልግሎት እንሰጣለን። ከቦታው አንጻር በጣም ፈውስነት አለው። ብዙ ሰዎች ይፈወሱበታል። የበለጠ ኮሌስትሮል፣ ዩሪክ አሲዶች፣ ነርቭ አሁን ነርቭ ነው ብርድ የምንለው እኛ ነርቭ ነው። ነርቭ የዚህ ቦታ ላይ በጣም የመስተካከል በክራንች በዊንቸር መጥተው ቀና ብሎ የሚሄዱት ሰውነታቸው ውስጥ ጥይት ገብተው ጦር ሜዳ ሳይወጣላቸው ቀርቶ እዚህ ይወጣላቸው ማአት ሰዎች አሉ። ምን ብዬ ልንገር? እናቴ በመጀመሪያ ስንመጣ እንደዚህ አቅፈናት ነበር ይዘናት የመጣ ነው። ትላንትና እንደ ድንገት ዱላ አለ መቋሚያ ማለት ነው። በመጀመሪያ ለሁለት ሰውም ለሶስት ሰውም ነው ይዘናት የምንሄደው። አሁን ግን ያንን ዱላ ይዛ መቆም ችላለች። የቦኮ የተፈጥሮ እንፋሎት ለቱሪዝም እድገት ከፍተኛ የሆነ እምቅ አቅም ያለው ቦታ ቢሆንም በስፍራ ያለው የመሰረተ ልማት ችግር የተፈጥሮ ሀብቱን ለመጠቀም አዳጋች እያደረገው ይገኛል። አንደኛ ከመጣችሁበት መንገዱን አይታችሁታል። መኪና በዚህ መስመር ላይ አይሄድ፣ መንገድ መስተካከል አለበት። ሁለተኛ እዚህ ስትገቡ እንደምታዩት ነው። ይሄ ምን ጊዜም ውሃ በብዛት አቅርበው ይሄ መጽዳት አለበት። አሁን ባለው ደረጃ መጥፎ ነው እያልኩኝ አይደለም፣ ጥሩ ነው። ግን ከዚህ የበለጠ ደግሞ የተሻለ እንደነሱ ሶደሬ ማድረግ ይቻላል። ይሄን ቦታ የሚመለከተው አካል መሰረተ ልማቱን ማሟላት ስላለበት በእቅድ ደረጃ እየተነጋገርንበት ነው ያለ ነው። በተለይ ግን አልጋውና እንፋሎት ቤቶቹን ከዚህ በላይ አስፋፍተን ህብረተሰቡ እንዲጠቀምበት አሁን በሚቀጥለው ዓመት ውስጥ የ26 ሚሊዮን ባጀት ተይዞ ለማስፋፋት እቅድ ተይዟል። ቆዳችን ራሱ ይኸው ፊቴን እንደምታዩት ነው። ሰውነት በጣም ጥሩ ነው የሚያደርገው። ሁለተኛ እዚህ ቦታ ላይ የጋብቻን ለሚፈጽሙት ወጣቶች 200 3 4 ሆነው እዚህ አንደኛ ቱሪዝም ነው። ሁለተኛ እንደ ቅባት ከምትቀባባ እዚህ ስቲሙን ወስደ ፊት እንደዚህ ጠራ ብሎ ይታያል። ይሄ ቦታ ምንም እምነት አይገድብም፣ ጾታ አይገድብም። ለሁሉም የተፈጥሮ ስለሆነ ፈጣሪ በራሱ ጊዜ ለህብረተሰቡ እዚህ ጋር ያስቀመጠው ነገር ስለሆነ ሁሉም የህብረተሰቡ ክፍል መጥቶ በተለይ እነዚህ አሁን ካልናቸው ከነርቭ ከመሳሰሉት ነገሮች ጋር ተያያዥነት ያላቸው ነገሮች መጥቶ እዚህ ጋር መጠቀም ይችላል በቀላል ዋጋ። አዳማ የመጡ ሰዎች ሊጎበኟቸው ከሚገቡ ነገሮች መካከል ይህ የኦሮሞ አባገዳዎች ባህላዊ አለባበስና የገዳ ስርዓትን የሚያሳየው ቅርጽ ይጠቀሳል። አዳማ የመጡ በርካታ ሰዎችም ፎቶ ለመነሳት የሚጓጉለት ነው። አዳማ በአራቱም አቅጣጫዋ በቅርብ ርቀት ላይ የሚገኙ በርካታ የቱሪዝም መስህቦችና መዳረሻዎች ይገኛሉ። ለአብነትም በየዕለቱ በበርካታ ጎብኚዎች የሚጎበኘው የሶደሬ ሪዞርት አንዱ ነው። 90% የሀገር ውስጥ ቱሪስቶች ናቸው፣ የሀገር ውስጥ ጎብኚዎች ናቸው ያሉት እና ለሕክምና ፐርፐዝ ይመጣሉ። ሶደሬ ሲመጡ ማለት ነው። ያ ኢንቨስት ያደርጋሉ፣ እንጆይ ለማድረግ ይመጣሉ። ያንን ኢንቨስት ያደርጋሉ፣ ለማየት ይመጣሉ። ያ ኢንዳይሬክት ኢንቨስትመንት ላይ የዋለ ነው እና ሶደሬ ካስቀመጠው ግብ አንጻር ኦልሞስት ገና 25%ን አልሰራበትም። ቱሪስቶች ከውጭ ሀገር ሲመጡ አየር መንገድ ላይ የምንሰራቸው ስራዎች ኦልሞስት ተጠናክረው ቀጥለዋል። ሀገራችንንም ህዝባችንንም እናግዛለን በዚህ ብለን ነው የምናስበው። የሶደሬ ሪዞርት ረጅም ዕድሜ ያስቆጠረና በርካቶች ጥሩ ትዝታ ያሳለፉበት የመዝናኛ ስፍራ እንደመሆኑ ለጎብኚዎች ምቹና ማራኪ ለማድረግ በርካታ ስራዎች በከፍተኛ በጀት እየተሰሩ ይገኛሉ። ሶደሬ ኦልሞስት 1000 አልጋ ነው እየጨመረ ያለው።
ብዙ መዝናኛዎችን እየሰራ ነው ያለው። ሄሊኮፕተር ማረፊያን እየሰራ ነው። ኬብል ትሬ የሚባለውን ከውጪ ኦልሞስት በ1 ቢሊዮን ፕሮጀክቱ ተጀምሯል። ስለዚህ እኛ እያልን ያለነው ምንድነው ሐሳባችን እነሱ ሲያመጡልን ለምን እንደዚህ አታደርጉም ስለ እኛ ደግሞ ኢንቨስት እያደረግን ያለነው እና ወደ ዱባይ አትሄዱ ልጆቻችን ይዛችሁ ክረምት ላይ ለምንድን ነው የምትሄዱት? ሶዶሬ ዱባይ ልትሆን ትችላለች። ወደ ታይላንድ ይኬዳል፣ ለምን ትሄዳል? ወደ አሜሪካ ይኬዳል፣ ለምን ይኬዳል? ስለዚህ ሶዶሬን አሜሪካ ማድረግ እንችላለን። የአዳማ ከተማን የቱሪዝም መዳረሻ ለማድረግ በከተማው የተለያዩ ስፍራዎች የከተማውን ገጽታ የሚቀይሩ የተለያዩ ፕሮጀክቶች እየተከናወኑ ይገኛሉ። የባህል ማዕከል በጣም ትልቅ የሆነ የባህል ማዕከል አዳማ ከተማ ውስጥ እየተሰራ ነው። ግንባታው ተጀምሯል። ይህ ባህል ማዕከል ምናልባትም እንደ ኦሮሚያ የመጀመሪያው ነው ተብሎ ይታሰባል። ዲዛይኑን ለመስራት ወደ 2 ዓመት የፈጀ የባህል ማዕከል ነው። ይህ የኦሮሞ ባህል ማዕከል ዲዛይኑ ሲሰራ የተለያዩ ማህበረሰቦች ሀሳብ ሰጥተውበት፣ አርቲስቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ የተለያዩ የማህበረሰብ አካላት ሀሳብ ሰጥተውበት ባህሉን ያካትታል አያካትትም፣ ምንድነው ማሟላት ያለበት፣ የሚያስፈልገው ምንድነው፣ እንዴት ሆኖ ነው መሰራት ያለበት፣ ምንድነው መሆን ያለበት የሚለውን ነገር በትክክል ለማሟላት የተሰራበት ነገር ስላለ ይሄ ባህል ማዕከል ለአዳማ ከተማ ትልቁ የቱሪስት መዳረሻ ይሆናል ብለን እናስባለን። እነኚህ የሚወርዱት ውሃዎች ዝም ብሎ እንዲወርዱ ብቻ ሳይሆን ባሉበት አካባቢ ማቆሪያዎች ተዘጋጅተው እዛ አካባቢ ደን ምናምን መቀነስ ብቻ ሳይሆን የቱሪስት መስህብ ሊሆኑ የሚችሉ አርቲፊሻል ሌኮች ደግሞ በመዳረሻቸው አካባቢ እንዲኖራቸው በማድረግ የተለያዩ ስራዎች ከዚህ አንጻር የተሰራ ነው ያለው። እሱ ብቻ ሳይሆን በግሪን ፓርኮች የተሰሩ ነው ያሉት። ለምሳሌ አሁን በ2012 ስራ የምናስጀምረው ጎቦ ፓርክ የሚባል አለ። አንዱ እንዳልኩት ጋራዎችን የማልማት ስራ እየተሰራ ነው ያለው። ይሄም 7 ቦታዎች ናቸው ተለይቶ ስራዎች እየተሰሩበት ያሉ ማለት ነው። ሁለተኛ ነገር ከተማ ውስጥ ለውስጥ የማልማት ስራ ነው ማለት ነው። አስፓልቶችን ሊሆን ይችላል፣ መንገድ አካፋዮችን በተለያዩ ደረጃ እያለማን ነው ያለ ነው ማለት ነው። አዳማ ያላትን ተፈጥሯዊና ሰው ሰራሽ የቱሪዝም መዳረሻዎች በማልማት በከተማው አሁን ያለውን የጎብኚዎች ቁጥር ማሳደግ ተገቢ ነው። እየተሰሩ የሚገኙ ስራዎችም ይበል የሚያስብሉ ናቸው። ስለዚህ በዚህ አጋጣሚ በከተማችን ውስጥ የተሳተፉ ያሉት በኢንዱስትሪ ሴክተርም በአገልግሎት ሴክተርም የተሳተፉ ያሉት ቢያዩትን ንብረት በሙሉ ኃይል እንዲያለሙ ጥሪዬን አስተላልፋለሁ። ከተማ አስተዳደሩ ደግሞ አስፈላጊውን ድጋፍ ሕግና መመሪያውን መሰረት በማድረግ አዲስ ወደ ስራ ለሚገቡትም ስራ ውስጥ ላሉትም የከተማው ዋና ዓላማ በሙሉ ኃይል የያዙትን እንዲያለሙ በማድረግ ከዛ በተረፈ ደግሞ ማያለሙትን ደግሞ ለሚያለሙት በአግባቡ በሕግና በመመሪያው መሰረት ለማስተላለፍ እንቅስቃሴ ጀምሯል። ይህንም በተግባር ማድረግ ጀምረናል። አዳማ ከተማ የስምጥ ሸለቆ እንቁ ነች። ይህም ሲባል ለስም ብቻ ሳይሆን በሁሉ ነገር ከምንለው በላይም ለኑሮም ምቹ የሆነችና ለኮንፈረንስ ቱሪዝሙም ደግሞ ተመራጭ ከተማ እንደመሆኗ መጠን መንግስታዊ የሆኑ ተቋማትም መንግስታዊ ያልሆኑ ተቋማትም ግለሰቦችም መጥቶ ከተማችንን ቢጎበኙ ያላትን የቱሪስት መስህቦችና አገልግሎታችንንም ተጠቅሞ አብረን ለመስራትም ዝግጁ እንደመሆናችን መጠን መጥቶ ከኛ ጋር ቢሰሩና ከተማችንን እንዲጎበኙ በዚህ አጋጣሚ ጥሬንም ለማስተላለፍ ፈልጋለሁ።